ፕሮፌሰር ፍቅሬ ቶሎሳ ከዚሁ ከግንቦት አንድ ጋር በተገናኘ የባዕድ አምልኮ ቦሮንትቻ የሚባለውና በሀገራችን ውስጥ በከፍተኛ በየትኛውም በአማራውም በኦሮሞም በሌላውም ማህበረሰብ ዘንድ በዚህ በግንቦት አንድ ቀን በተመሳሳይ ይሄ ንፍሮ ቀቅሎ መርጨት፣ ቡና መድፋት እና እነኝህን መሰል የሆኑ ነገሮችን የእንስሶችን የበጎችና የፍየሎችን ደም አርዶ ደም መርጨት፣ ከፈር ስጋ በጥብጦ መርጨት፣ ብቻ የተለያየ ነገር የሚደረግ ለአምልኮተ ባዕድ ይደረግ የነበረው ነገር ሁሉ ከጥንት ይደረግ እንደነበረ ፕሮፌሰር ፍቅሬ ቶሎሳ በዚህ መጽሐፍ ላይ ጽፈውታል ብሎ ጆ ሲናገር ነበረ፣ ማታ ላይ ማለት ነው። ጆ እንደምታውቀው የተማረ ሰው ነው፣ ዝም ብሎ አያወራም፣ አንብቦ ነው። እና ይሄን መጽሐፍ እኔ አላገኘሁትም በእርግጥ። ስለዚህ ይሄ ባዕድ አምልኮ ነበረ ማለት ነው። እና ልክም ነው። እያንዳንዱ አሁን እዚህ ማንም አይደብቅም። ልደብቅ ብሎ ቢል እያንዳንዳችን የተወለንበት በእኛ ግለሰብ በግለሰብ በእኛ ቤት አይደረግም ብሎ የሚል ሰው እንኳን ቢመጣ በእነሱ ቤት እንኳን ባይደረግ በጎረቤት በሰፈር አካባቢ ተጠርጎ ምን ብሎ ቀጤማ ተጎዝጉዞ ፍየል ታርዶ በግ ታርዶ ደሙ ፈሶ ከተጠበሰ እንኳን በኋላ ማንም ሰው ሳይቀምስ እርጩለት፣ ድፉለት፣ ይህንን እዛ ወስዳችሁ ድፉ ተብሎ የሚባለው ከአዲስ አበባ ከተማ ጀምሮ በአራቱም የምድሪቱ ማዕዘናት ይደረጋል። በየትኛውም ብሔር በየትኛውም አካባቢ ላይ ማለት ነው። ይህን ደግሞ ከሚያደርጉት ነገር አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። ወፋውም ካልቻውም ፈንዲሻ የሚረጫውም ቡና የሚደፋው ዶሮ የሚጠመዛውም አብዛኞቹ እነሱ ናቸው። ይህንም በጴንጤ አያሳብቡም አምጥተው ማለት ነው። እኛ እንዲህ አይነት ልማድ የለንምና ይህንም በእስልምና ሃይማኖትም አያሳብቡም። እስልምና ሃይማኖትም እንደዚህ አይነቱን ነገር ሲያደርግ አናቅምና ማለት ነው። ግን በባህል ምናምን ነገር ብለው አብረው የሚያደርጉት ዛፍ ቅቤ ከመቀባት ጋር በተገናኘ ባዕድ አምልኮ በገጠሪቱ ኢትዮጵያ አድባር እየተባለ የሚደረገው ነገር እልፍ ነው። እህት አለ ማን አታውቃታለህ? ሳታስፈቅድ ላሳይ ብላ ነው ወንድምነት ነው እንዴ? እሺ ነይ እህታችን። የኛ ካልሆነች ብዬ ነው። ነይ ሶሪ ሳታስፈቅድ ስለከፈተች ብዬ ነው። ነይ እሺ እህታችን ማናት? ልክ ነው ዮብ ገብሬ ያው ልኬላታለሁ እኔ እና እንዲህ አይነት ልማዶች እንደዚህ አይነት ስርዓቶች በየሰፈሩ አለ። ኦኬ ወንድምነህ ቀጥሉ። ቴንኪው ወንድምነህ ቀጥሉ። ካሜራ ይዝግ ነው። ኦኬ እሺ አንድ ድምጹን ዝጊውና ምንድነው አሁን ይሄ ያሳየችን ምንድነው? በቃ ልደታ ተብሎ አንድ ላይ ተሰብስበው እያከበሩ ነው። ሌሊቱ ይኸው ከሌሊቱ 7:20 ሆኗል። ያው ተሰብስበው ግንቦት ልደታ ለማክበር ነው። ምን የተደረገው እዚህ ቢራ አለ፣ ስጋ ምናምን ምግብ ኤቭሪቲንግ በቃ እንደ ካምፓየር ምናምን ተደርጎ ይዘፈናል፣ ይጨፈራል። በየብሔሩ አይነት ዘፈን ተከፍቶ ይጨፈራል። በቃ ሌሊቱ ሙሉ ማለት ነው። መተኛት አልቻልኩም። የምር ልጄን ይዤ በቃ ቁጭ ብያለሁኝ። ድምፁ በጣም ነው የሚረብሸው። እንዴት ቀረብ አድርጌ እንደማሳያችሁ እንደዚህ ነው እንዲያከባበር በኢየሱስ ስም። እኔ እንደዚህ አይነት ነገር አይቻልም ነበርኩኝ። እኔም ኦርቶዶክስ ውስጥ ነው ያደግኩትኝ፣ ግን እንደዚህ አይነት ነገር አይቻልም። ያ ወንድምነህ ቀጥሉ። ቴንኪው ትልቁ ላይ ሆነ ቀጥሉ። እሺ
አሁን ሳይ ቫልዩ ምንድን ነው? ኦኬ እኔ ጋር እየተሽከረከረ ነው። ሶሪ በትልቁ መሆን አልቻልኩም። እሺ መንፈሳዊ ቫልዩ ምንድን ነው ካለ ኦኬ የስጋዊ ነገሮችን ስጋዊ ማንነትን ሳትስፋይ ለማድረግ ካልሆነ በስተቀር አሁን ከማርያም ጋር ምንም የሚገናኝ ነገር የለውም አይደል? ምንም አንዳችን የሚገናኝ በዚህ ቀን ወንጌል ተሰብኳል ወይ ኢየሱስ ታይቷል ወይ ጌታ የከበረበት ቀን ነው ወይ ብላችሁ ራሳችሁን ጠይቁ እስቲ። ኦኬ በቅንነት አሁን እየሰማችሁን ያላችሁ ሰዎች ካላችሁ እኔ በጣም አሁን ለጌታ ምስጋና ይመጣል በመዳራት በዓለማዊ በዘፈን በዳንኪራ የሚከብር አምላክ አላችሁ? በመጠጥ የሚከብር ጌታ አለ? በቃ ይሄ ሊትራሊ ማሳያው ይሄ ነው። መጽሐፍ ቅዱሳዊ አለመሆኑን ነው የሚያሳየው። አሁን ይህንን ድርጊት ስታደርጉ በውስጣችሁ የእግዚአብሔር መንፈስ ቢኖር እውነት ጎሽ ልጄ ጎበዝ በርታ ይሏቸዋል። ይሄ ማሳያው ዘፋኝነት፣ ዓለማዊነት፣ መዳራቱ ይሄ ስሜት እኮ በቃ ግልጽ እኮ ነው። የጨለማ አሰራር ነው ብራዶች። የሚከብር ጌታ የለም፣ የሚመሰገን አምላክ የለም። ወይ ለማርያም ምስጋና አስታቀርቡ ነው የምታገኙት ራሳችሁን። እና ምን ያህል ጨለማ ውስጥ እንዳላችሁ ነው የሚያሳየው። አም ሶሪ ታለም ከልጅሽ ጋር እንቅልፍ ስላጣሽ አይዞሽ ነው ልንል የምንችለው። ግን ጌታ እንኳን አንቺን ቢያንስ አስመለጠ ከዚህ ከጨለማ። እንኳን ጌታ ታደገሽ፣ እንኳን ጌታ ረዳሽ፣ እንኳን ጌታ አገዘሽ። እውነት ዛሬ ላይ ዞር ብለሽ ስታይ ስትመለከቺ ማለት ይደንቃል። የእውነት ይደንቃል። በጣም ብዙ ሰዎች ይደንቃቸዋል። እዛ ውስጥ ሆነን አይታወቀንም ነበር አይደል? የነበርንበት ጨለማ አሁን ብርሃን ህይወታችን ውስጥ ሲገባ እኮ ነው እያየን ያለነው። ኢየሱስ ባይኖር ጌታ ባይኖር ዋን ኦፍ ዴም ነበርን አይደል እኛ? እና ዛሬ ኢየሱስ ክርስቶስ ስለደረሰልን ነው። ጌታ ለካስ ጨለማ ነው ማለት የጀመርነው ብርሃን በህይወታችን ሲበራ ነው። ወንጌል ሲደርስ ነው እኛ ጋር። እና ብዙዎቻችን ኖርማል ነበር ህይወት ትክክል ነበር፣ እንደዛ ነበር የምናስበው። ግን ጌታ ሲደርስልን ነው የነበርንበት ጨለማ ድቅድቁ የታየን። እግዚአብሔር ይባረክና እንኳን ጌታ አስመለጠሽ። we are so happy ላንቺ ታለ እግዚአብሔር ይመስገን። ግን ብዙዎችም ካላችሁ ፕሊስ ወደ ወንጌል ፊታችሁን አዙሩ። የምሬን ነው። ወደ ወንጌል ፊታችሁን አዙሩ። ወደ ኢየሱስ ፊታችሁን አዙሩ። ወደ ኢየሱስ ፊታችሁን አዙሩ። እሺ ሌላ ሰው እንቀበል። ተባረክ የታለም። እሺ ኤፊ፣ የትኛው ኤፊ ነህ? ሰላም ኤፍሬም፣ እንዴት ነህ? ዳኒ እንደምን አላችሁ? እግዚአብሔር ይመስገን። ሰላም ክርስቶስ ይብዛላችሁ። ሜሎስ፣ ኤርሚ፣ ጠቅላላ ላይ ያላችሁትም ታች። እኔ አሁን ያለሁበት አካባቢ ድምፅ አለና በኋላ መጨረሻ ላይ የሚለው ሀሳብ ይኖራል በዚህ በዓሉ ጉዳይ። እስከዛው ድረስ አዳምጣለሁ። ታደርጊ ቴንኪዩ፣ አመሰግናለሁ። ተባረክ። እሺ ጸጋ ይብዛል። እሺ ሰላም አቢ ወይ ኤልሚዬ፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም። በጣም የሚገርም ነው። ያው እንግዲህ ቦታውን አልጠቅስም እኔ፣ ያው በጣም ከባድ ነው እኛ ጋር ብዬ እንደምነግርህ አላውቅም። የዛሬው በጌታ ነህ? እሺ እኔ በጌታ ነኝ። ያለው ነገር አሁን በጣም ከባድ ነው ሰፈር ውስጥ። ለዛ ነው ያው በቃ ጌታ ያሌለው ሰው እንደዛ እኮ ነው። እንደዛ በጣም የሚገርም። እኔም ነበርኩ እንደዛ በፊት እኮንም ነበርኩ፣ ግን አሁን ላይ ስናይ በጣም የሚገርም ነው። በጣም
እኔ እንጃ እኔ ይሄ ነው አይደለም እኔ አይቼ አላውቅም በህይወቴ ቅድም እቴ እንዳለች የሚገርም ነው ብቻ እግዚአብሔር ድረስላቸው ነው ምንድነው እነሱ እንጸልይላቸው በደንብ እሺ ቴንክ ዩ ወዳጅ ቴንክ ዩ ነው ማለት ነው ያ ተባረክ እሺ አብርሽ ሰላም እንዴት ነህ አብርሽ ታክሺ ኤልፎላር ካንድ ጊዜ እሺ ቴክ ዩር ታይም እሺ ሌላ ኦርቶዶክሳዊ አለ ሌላ ኦርቶዶክሳዊ አሁን አድርጌያለሁ አሁን ይሰማል አሁን አድርጌያለሁ ይሰማል ሳይ እሺ ሜላዬ የስ አብርሽን ተቀበሎሽ ሜላዬ ከተቻለ ድምፁ ከፍ አድርግልኝ በለው ንገርልኝ የኔ ጸባይ ንገርልኝ አባቴ ኦኬ ሜላ ጮክ ብላ አውራ አይሰማም ጮክ አላልኩ አብርሽ ጮክ ስትል ነው የሚሰማና ሰፈር በጠብጣለሁ በዚህ በሌሊት ተወሰነ ዛሬ በርዝዴይ ስለሆነ ችግር የለም እሺ አብርሽ እንዴት ነህ ኦርቶዶክስ ነው አለው ሰላም ነህ ሜሎ ስላገኘሁ በጣም ደስ ብሎኛል ለረጅም ጊዜ በቁጥ አገኛለሁ ብዬ አልጠበኩም ያው ዛሬ ስላገኘሁ በጣም ደስ ብሎኛል እሺ እሺ አመሰግናለሁ ስለ ልደታ እያወራን ነበርና እሺ ከየት ነው ያገኛችሁት ይሄንን ክብረ በዓል የሚል ጥያቄ ያነሳን ነው እሺ በጣም ጥሩ አሁን ማን ነው ወንድማችን ኤርሚ ተናክሮ ነበር እየተከታተልኩኝ ነበር ታምረ ማርያም ላይ ግንቦት አንድ ነው የሚል እንደተናከረ መጽሐፉ ላይ ንባቡ ላይም አለ አንዳንዱ አይ መስከረም 10 ነው የሚሉም አሉ እኔ ደግሞ በነገራችን ላይ ብዙ ሰው ማለት የሚያውቀው መጽሐፍ ያለ አይመስለኝም እናንተ ጋር ማለት ነው እኔ አንድ መጽሐፍ አለ የሆነ በእንግሊዘኛና በአማርኛ ሁለቱም ያዕቆብ ወንጌል የሚባል መጽሐፍ ታውቃለህ ያዕቆብ ወንጌል ፕሮቶ ኢቫንጀሊየም ኦፍ ጄምስ ባዶ እሺ ምን አልከኝ እሺ አውቀዋለሁ እሺ አውቀዋለሁ አወቀው አይደለ እሱ ላይ ተናክሯል እንደዚህ ግንቦት አንድ ላይ ተቀበሉታላችሁ እንደ ፕሮቶ ያዕቆብ ወንጌልን ተቀበላላችሁ በደንብ በሚገባ እንቀበለዋለን ከምረ ነው አው ሁለቴ ነው አንፖዋለሁ እኮ ነው ያዕቆብ ወንጌል የሚባለውን ተቀበላላችሁ ቀኖና ነው ብላችሁ ነው የምትቀበሉት አብርሽ ወይ ማል ይረበሽብኝ እሺ ቀጥል ሜሎዲ እሺ ያዕቆብ ወንጌል የመጽሐፍ ቅዱስ ክፍል ብላችሁ ነው እንደምትቀበሉት ኖ አዋል መጽሐፍ ነው ያዕቆብ ወንጌል የሚል አዋል መጽሐፍ አለ በእንግሊዘኛና በአማርኛ ማለት ነው መጽሐፉማ አለ መጽሐፉን አውቀዋለሁ ስለዚህ ይሄንን የግንቦት አንድ በዓል እንደሚያከብሩ ብዙዎቹ ይስማሙበታል እኛም ደግሞ እንስማማዋለን እንቀበለዋለን ከዚህ አንፃር ያዕቆብ ወንጌልን ካነበብክ ያዕቆብ ወንጌል ላይ ማርያም የተወለደችው የት ነው ምን አልከኝ ማርያም የተወለደችው የት ነው የት ነው የተወለደችው አልሰማም ይሰማል ማን ላይ ሰው እየደወለብኝ ነው እሺ ቀጥል አባቴ እሺ ማርያም የተወለደችው የት ነው ያዕቆብ ወንጌል ነው ሊባኖስ ውጭ ነው ቤት ውስጥ ነው የተወለደችው ምን አልከኝ ቤት ውስጥ ነው ወይስ ውጭ ነው የተወለደችው ውጪ ሊባኖስ እዛው ላይ ሳፍ ላይ ውጪ እሺ ያዕቆብ ወንጌል ላይ እንደዛ ይልም ካለ ሚል ኮና ሳይኝ እስቲ እሺ ልፈልግልና እሺ ፈልግ ግን አሁን ግንቦት አንድም መወለዱ ትስማማለህ ወይስ አትስማማም እኔ ማልስማማም ትክክለኛ መረጃ የለም ስለዚህ ምንም ማለት አልቻለም ላውጣልህ መረጃው ይኸውልህ ምን አለ መሰለህ አክሩመት ስላለ ታሳየን እሺ አገፍተላለሁ ችግር የለም አክሩመት ስላለ ግንቦት አንድ ልደታ እንዲያከብሩ ታኅሳስ ደግሞ ሶስት ደግሞ ማርያም
ባህል እንዲያከብሩ ልሳናት መጽሐፎቹ ያው ምስክር እንደሆኑ አክሩመት እንዳለ ስለተስማሙ ብዙ አብያቶች ቤተክርስቲያን ተስማምተውበታል። እንድም ኤርትራም ኢትዮጵያም ተስማምታል። አውጥቼ እኮ ማሳየት ይችላል። ኢስተርን ኦርቶዶክስ እና ካቶሊክ ግንቦት አንድ አያከብሩም። ምን አልከኝ ወንድሜ? ኢስተርን ኦርቶዶክስ እና ካቶሊክ በግንቦት አንድ አያከብሩም። ማክበሩን አለማክበሩ ሌላ ጉዳይ ሆኖ የተስማሙበት የሚቀበሉ ሰዎች እኮ አሉ ሳይሆን ወዳጄ እንግዲህ ስለ ጥንታዊ ቤተክርስቲያናት እያወራኝ ከሆነ ግንቦት አንድ ላይ ማርያም እንዳልተወለደች ኢስተርን ኦርቶዶክስም ካቶሊክም ያምናል። እሺ አሁን አንተ ስለ እንዳልተወለደች ማከራከሪያ የሚያቀርቡት አንተ ታቀርባለህ። እኔ ደግሞ እንደተወለደች ደግሞ መከራከሪያ መጽሐፎቹ ማቅረብ ይችላሉ። ላሳይ። እሺ እንዳልተወለደች አላልኩም። ግንቦት አንድ ነው ያልኩት። ግንቦት አንድ። እሺ አወጣልሃለሁ፣ ችግር የለውም። እሺ ገብቷል ሐሳቤ? በጣም ይቅርታ፣ መሀል ላይ ሰው እየደወለብኝ ስለሆነ ነው፣ ሌላ ነገር እንዳይመስላችሁ። ይቅርታ። እንደዛ ከሆነማ መግባባት አንችልም። እንቀጥላለን፣ ችግር የለውም፣ እንቀጥላለን። እኔ ኮንትሮል ማድረግ ነው እንጂ በዚህ በሌሊትማ 3-4 መድገም አልችልም። ምን አልከኝ? ድገመው። ኧረ በለው ዳኒ፣ አንተ ቀጥል። እየደገምኩማ አይሆንም። ወይም ሪፒት ሞድ ላይ አድርጌ ራሴን። አሁን ይታያል። እስቲ በትልቁ አድርገው ዳኒ። እሺ አሁን አሪፍ ነው፣ ይታያል። እስቲ ከላይ አማርኛው ተርጉሙ። አማርኛ ማለት እንግሊዝኛ አውጣልኝ ያልኩ ምን ነበር ወዳጄ? ግንቦት አንድ እንድትወለደች እንደሚስማማ አይደለም አላልኩም። እሱን ያልኩ ከያዕቆብ ወንጌል ላይ ማርያም ቤት ሳይሆን ውጭ እንደተወለደች አሳየኝ ያልኩ። ወይ ግንቦት አንድ እንደተወለደች ትቀበላለህ ወይስ አትቀበልም አንተ? ወዳጄ ቅድም ጠየቅኩ እኮ ያዕቆብ ወንጌል ላይ ተጽፏል አልከኝ። ከተጻፈ አሳየኝ ያልኩ እኮ ያዕቆብ ወንጌል ነው እንጂ እዚህ ህንድ ማላንከራ እንዲህ ትላለች የሚል አይደለም። ከያዕቆብ ወንጌል ላይ ማርያም ውጭ እንደተወለደች አሳየኝ ያልኩ። አንዳምቲ ያዕቆብ ወንጌል ይላል። አዩ አነበባው እና ያዕቆብ ወንጌል የሚለው ውስጥ ያለው ያዕቆብ ወንጌል ነው። አንዳምቲ ያዕቆብ ወንጌል የሚል አድምታ ማን ነው? አዋል መጽሐፍ ነው። አንብበዋል? እኔ ያልኩት ያለው ይሄ ነው። አውቀዋለሁ። ካወቀው ይሄ ነው የተናከው። አንተ ለቦ ወደ መጽሐፍ ቅዱስ አትስሪ። ኧረ አልወሰድኩም። እኔ መቼ ጠየቅኩ? አንተ ነው የወሰድኩ እኮ ነው። ይገባኛል እኮ ስለገባኝ ነው። መቼ ወሰድኩ? ሳልወስድ ምንድን ነው ማመጣ አይሻልም? ብትስቆቆ ጥቁም እንኳን የለውም። የእግዚአብሔር ቃል ስለሆነ ነው እኮ። የእግዚአብሔር ቃልማ አይደለም ያዕቆብ ወንጌል ወዳጄ። ማን የእግዚአብሔር ቃል? እሱማ የእግዚአብሔር ቃልን የተወያየን ያለውን እናንተ ያልኩት የእግዚአብሔር ቃል እንደሆነ እኔ ራሴ ቀበለዋል። አንተ ባትቀበል እኮ ችግር የለብኝም እኔ። ኧረ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም የእግዚአብሔር ቃል ነው ብላ ምንድነው? እሺ ለማንኛውም ባትበል የኢትዮጵያ ኦርቶዶክስ ቤተክርስቲያን የያዕቆብ ወንጌል መጽሐፍ ቅዱስ ነው ወይም የእግዚአብሔር ቃል ነው ብላ አትቀበልም። እሺ በቃ ለማንኛውም የምትቀበል በቃ እኔ መከራከር ኖ እኔ በማላውቀው ነገር እንደዚህ አይነት ክርክር ውስጥ መግባት ስለማይመቸኝ ነውና አንተ የምታውቀው አትዝጋው፣ ክፈተው። መስካት ያለብኝ እኔ ነኝ። ኃላፊነት የነፃነት ፈቃድ አለኝ። አንተ ብቻ ማሰብ እኮ አትችልም። ለናይወድ እንደ ማስረጃ ትጨመር ግንቦት አንድ እንደተወለደች እኮ አትቀበልም አንተ ስለማትቀበል እኮ ማስረጃ ያሳይ። ወዳጅ አትበለኝ። ይኸው ማስረጃዎቼ እያሳየው ነበረ። ፈርተህ ለመግባባት ያህል ግን አልሞከርክም። ክፈተው እያልኩ ፈርተህ ትላለህ እንዴ? አንተ እኮ ነው የዘጋው። ለምን ከፍታለሁ? የሰው ልጅ እኮ ነፃ ፈቃድ አለው። አንተ ስላሰብህ አይደለ የምከፍትልህ። እኔ የማነበው የማውቀውን የምናከርልህ ከአንተ ጋር የምንዋየው ማለት ነው። አንደኛ ትልቅ ውሸት ዋሽተሃል። የእግዚአብሔር ቃል ነው አልከኝ። የያዕቆብ ወንጌል አንተ ራስህ ነው ያልከው። ለማንኛውም ዳግዬ በቃ ወደ አንተ ጋር ልሂድና ከአንተ ጋር መግባባት ስለምችል ብንነጋገር አይሻልም? እኔ ነኝ ያዕቆብ ወንጌል መጽሐፍ ቅዱስን ያልከው? እኔ አላልኩም፣ አንተ ራስህ ነው ያልከው። እኔ ራሴ
ኧረ ተው አንተ በሳቅ ልትገለኝ ነው። አንደኛ የያዝከው ራሱ ያዕቆብ ወንጌል አይደለም ወዳጅ። ስለ ያዕቆብ ወንጌል የሚናገር መጽሐፍ ነው ያዝከው እንጂ ምስራች ወንጌል ይላል እኮ ነው ያልኩት። እኔ ምን አልኩ? ያሳየሁት ማስረጃ አይደል እንዴ? ኧረ አብርሽ የስሜታዊ አትሁን። እውነት እንደዚህ ካረኩማ አብርሽ አትበለኝ። ያሳየሁት ያዕቆብ ምስራች ወንጌል አይደለም የሚለው እንዴ? ስም አይደል እንዴ አብርሽ ወዳጄ? በጣም የሚገርመው ያሳዝናል። ምን ሆነ ያሳዘነ? እስቲ ንገረኝ። እውነት ይቅርታ እንዲህ ካዘንክብኝ ምንድን ነው ያሳዘንኩ? አብርሽ አለ በዛሬ ቀንማ እንዲከፋ አልፈልግም። አመሰግናለሁ። በቃ መግባባት አልቻልንም። አላቆም እሱ ዛሬ ማውቄ ነውና ከአንተ ጋር ብንዋይ ደስ ይለኝ ነበር። ምክንያቱም ለመግባባት እንዲመች ማለት ነው፣ ለመስማትም ለመደማመጥ እንዲመች። እሱ የሚናገረው የተወሰነ ችግር ስላለ ላልሰማው ስለምችል እኔ መከራከር ስለማልፈልግ ነው። ያለው መጽሐፍ ይሄ ነው ይላል ብዬ ነው የምነግርህ። አንተ ደግሞ መቀበላለ መከረበ ያንተ ነው። ኖ እኔ ዳቂቃ ነው ማወራና መጽሐፉ የያዕቆብ ወንጌል አይደለም አንተ ያዝከው ወዳጄ። እሺ እና ለመግባባት ያን እንደሱ ማለት ትችላለህ እንጂ አንተ በለውና እኔ አላስፈላጊ ነው። ያዕቆብ ወንጌል አንብበዋል? እስቲ ካነበብክ አንድ ጥያቄ ብቻ ልጠይቅህ። ያዕቆብ ወንጌል ላይ ስለ ሰሎሜ እኔ አሁን ጥያቄ ስታበሳ የሆነ አላስፈላጊ ውስጥ መግባት ስለማልፈልግ እኔ ለእውነት የምቆም ሰው ነው ያመጣው መጽሐፍ ነው እየጠየቅኩ ያለሁት ወዳጄ። በቃ ተረካካና ዋናው ክቦት ማለት ይችላል። ወይ ክቦት አንድ መወለዱ አለመወለዱ ነው የተነካከረ ነው ያለው ዋናው ቆይታችን። አንተ ግን የፈለካት ምንድነው? አንተ በሚመች የሆነ አክሩመትን ታመጣ ስለፈለክ ስለገባኝ ነው። ለማንኛውም የሰው ልጅ አይምሮ እንላለውና ሳይሆን ያስኮ ማስረጃ እንዳልሆነ ላሳየ ነው። ክፈት ያልኩት ይመች አባቴ የተናከረው የተናከረው ያለው አክሩመት አይደለም የሚያዋጣኝ ለህይወት ለእውነታው ያለንበት ሁኔታ ለመነካከር ነው የፈለኩት እንጂ ሌላ ነገር ፈልጌ አይደለም። አንተ ግን ሌላ ነገር እንዳሰበ እርግጠኛ ሌላ ነገር እንዳሰበ ወደ ዋናው ፖይንት ንግባ ወዳጄ፣ ወደ ዋናው ፖይንት ንግባ። ማውራት የምትችል ከሆነ መቀጠል እንችላለን። የያዝከው መጽሐፍ ልክ እንዳልሆነ የሐሰት ዘገባ እንደሆነ የእግዚአብሔር ቃል እንዳልሆነ አሳያለሁ። ገልጥ የራስን መጽሐፍ ማለት ነው። ሲጀመር የያዝከው መጽሐፍ የያዕቆብ ወንጌልን አይደለም የያዝከው፣ ስለ ያዕቆብ ወንጌል የሚናገረውን መጽሐፍ ነው ያዝከው። እሱ መጀመሪያ ለይልኝ። የያዕቆብ ወንጌል ነው አንብቤዋለሁ የምትለኝ ከሆነ ቀላል ጥያቄ ጠይቄያለሁ። የያዕቆብ ወንጌል ላይ ስለ ሶሎሜ ያወራል እና ስለ ሶሎሜ ምንድን ነው የሚናገረው? እሱን ንገረኝ። አሁን እኮ ልናከል የመጣሁት ምንድነው? ጉቦት አንድ መወለዱ አለመወለዱ ማስረጃ እንነጋገር እንደ የመጣሁት። ምናልባት አንተ ከኔ የተሻለ አንብበህ ከሆነ ይሰየው ይመችህ። እኔ እንደዚህ አይነት ወገባ ውስጥ መግባት ስለማልፈልግ ነው። ከቷለት ሜሎዲ አልፈለግ ታዲያ ለምን ገባ ወዳጅ? ጉቦት አንድ መሆኑ አለመሆኑ ለመነካከር ነው ባለኝ አቅም ነው የምናከረው። በቃ ለዚህ ነው በቃ ሜሎዲ ቴንክ ዩ ይመችሽ። እኔማ ተመችቶኛል ወላሂ። በወንጌል ላይ እናንተ ናችሁ ያልተመቻችሁ። የሐሰት መጽሐፍቶችን ጭራሽ ያዕቆብ ወንጌል የእግዚአብሔር ቃል ነው እያላችሁ በስተት ላይ ስተት ጨምራላችሁ። ያ ጊዜ አመሰግናለሁ። እሺ ስለጋበዘኝ መልካም ጊዜ ይሁንል። በቃ መልካም ጊዜ። ከሌላ ሰው ጋር እናወራለን። በቃ እሺ መልካም ጊዜ መስጠቱ አስፈላጊ አይደለም። በቃ አብርሽ፣ ሌላ ጊዜ ግን ማስረጃ ሳትይዝ አለኝ አትበል። ኧረ ከአንተ ጋር ማውራት የማያስፈልግም። ኧረ ተው። እውነት ነው። እኔ አልመችም፣ ማስረጃ ለሌለው ሰው አልመችም። አትመቻ ግን አንተ ማሰስና ማውደም አትችልም። ምንም ስልጣንም የለም። ለማፍረስ የተነሳ አትችልም። እኔ ዳኪካ ነው የመጣሁት። አንተ ካልመጣሁማ እኔ ካይመጣሁት ዳኪካ ነዋ። ዳኪካ እኮ ወንድሜ እኮ ነው። እሱ ጋር ተነጋግረን ከተግባባን ረጅም ጊዜ ሆኖታል። አንተ መጥተህ የሰው ሞራል የማትጠብቅ ከሆነ ከባድ እኮ ነው። እኔ ለሐሰት ሲሆን ሞራል አልጠብቅም። እኔ አፈርሰዋለሁ። የገለጥከው መጽሐፍ የያዕቆብ ወንጌል እንዳልሆነ ስነግርህ ነው ደንግጠህ የዘጋው። እኔ እኮ አይደለም ያልኩት መጽሐፍ እኮ ነው ያለው። እኔ እኮ ጌታ ምትችል ቃል ምናገር ያዕቆብ እኮ ብትሰማኝ እኮ ታተርፍ ነበር። ማስረጃ ያዕቆብ የምስራቸው ከካሉ ለማስረጃማችሁ እንዴ
አረጋቂ እኮ ችግር የለውም ዳጊ። እሺ አስማማ እንደኔ እሺ አብርሺ እስኪ መጽሐፉን ግለጠው። እኔ ዳጊ አንተ ታውቃለህ፣ እኔ በማላወራው ወሬ አላወራም። አክሩመቶች ይኖራሉ፣ የሚቀበሉት የማይቀበሉት ይኖራሉ። አሁን ወንድማችን ኤርሚ ምን አለ? ግንቦት አንድ ማርያም እንደተወለደች ታምረ ማርያም ላይ ተነግሯል፣ ግን አንዳንዱ መስከረም 10 የሚሉ አሉ የሚለው። አብዛኛው ሁሉም የተስማሙት ምንድነው? ግንቦት አንድ ማርያም እንደተወለደች ተስማምተዋል የሚል ኮንሰፕት ተነስቷል። ዋናው ምንድነው? የሰው ልጅ ልደቱን ቢያከብር ምንም ክፋት የለውም፣ ምንም ክፋት የለውም፣ የሚጎዳ ነገር የለም። ዋናው ነገር እሱ ላይ እንመጣልና ያልኩህን አትርሳዋ አብርሺ። መጽሐፉን ግለጠው። እኔ ላስማማችሁ ነው፣ ከኔ ጋር አታወራም። መጽሐፉን ግለጥለት። ሰው ከራተውና ግባ ፕሊስ። እኔማ መፎከር እኮ አይደለም ትህትና ነው የማወራው። ያን ታውቃለህ አብርሽ፣ ለአንተ አይደለም አብርሽ፣ ለአንተ አይደለም መስሎኝ እኮ ነው ስለተጠየቀን። እሺ አይ ከስር ላለ ሰው ነው ደጋግሞ አንድ ሀሳብ እየጻፈ ነውና ሪኩዌስት ላክና ግባ። ሪኩዌስት መላኪያ ነው ፋርጋል። ሪኩዌስት መላኪያ ነው ፋርገ ከስር ዝም ብለህ አስገቡኛል ካየር አትያዝ። እሺ ሜላዬ ይኸው ከፍቶላል። ምን ሀሳብ ያሳየ? አሁን እቺ ጋር ያዕቆብ ወንጌል የሚል ነው አየው። ግን መስራች ከታች አለው። እሺ የእመቤታችን ቅድስት ማርያም የልጅ ታሪክና አውላድ እስከ መቅደስ መግባቷ ሙሉ ወንጌል ማጥኛ ጥናታዊ ጽሑፍ ጋር ማጥኛ ጥናታዊ ጽሑፍ ጋር ይላል አይደል? መጽሐፉ ጥናታዊ ጽሑፍ ነው። ምን አልከኝ? ገና አሰማው ወንድሜ። መጽሐፉ ጥናታዊ ጽሑፍ ነው እናንተ ያስከው። ስለዚህ ምን ትላለህ አሁን አንተ? ያዕቆብን ወንጌል አይደለም ያስከው። ያዕቆብ ወንጌል ላይ የተደረገ ጥናታዊ ጽሑፍ ነው ያስከው። እሺ ቀጥል። እሺ ዝም ብሎ እሺ አይደለም ተስማምተን ነው እሺ የምትለው? እኔ መቼ ተቃውሞ ተቀበልኩ እኮ። እሺ ቀጥል። አሪፍ። እሺ ስለዚህ የመጀመሪያ ምን ይዘው ነገር አሁን አንተ እዚህ የምታሳየኝ የያዕቆብ ወንጌል አይደለም። እሺ ቀጥል። በቃ አሪፍ። ስለዚህ የያዕቆብ ወንጌል ካልሆነ ቅድምን ብዬ ነበር የጠየቅኩ የያዕቆብ ወንጌል ላይ ማርያም የተወለደችው የት ነው ብዬ ስጠይቀ ቤት ውስጥ አይደለም ብለኸኛል። በጣም ጥሩ። የያዕቆብ ወንጌል ላይ ከቤት ውጭ እንደተወለደች የሚያሳየውን ክፍል አሳየኝ። የያዕቆብ ወንጌል ላይ እኔ አሁን እኮ ሊያሳየ የመጣሁት ግንቦት አንድ እንደተወለደች ነው ሊያሳየ የመጣሁት። እኔ ሊባኖስ እንደተወለደች እንደሆነ አለ እሱ ማስረጃ ማዘጋጀት ማቅረብ አለብኝ። እሺ ስለዚህ በዚህ እንያዘው። ስለዚህ ግንቦት አንድ ማርያም ተወለደች የሚለን የያዕቆብ ወንጌል አይደለም አይደል? ምን አይነት ጥያቄ ነው? አልገባኝም። ምን ለማለት እንደፈለገ አልገባኝም። እቺ ላይ ያለው እቺ ላይ ያዕቆብ ወንጌል ላይ እንደ ግንቦት አንድ እንደተወለደችና እንደሚናከር ይናከራል እኮ እቺ ላይ። እሱኛው የያዕቆብ ወንጌል አይደለም። የያዕቆብ ወንጌል ላይ የተሰራ ጥናታዊ ጽሑፍ ነው ወዳጄ። ጥናታዊ ጽሑፍ ላይ ላይ ይናከራል። ጥናታዊ ጽሑፍ እኮ ሊያወራ ይችላል። የያዕቆብ ወንጌል ግን እንደዛ አይናገርም። በቃ እሺ አመሰግናለሁ። በቃ እሺ አሁን ተግባባን። ገብቶኛል። እሱን አሁን የፈለግከውን ማሳየት ትችላለህ። እሺ አሳየን አሁን። እሺ አሁን ቀጥል። እሺ በቃ ከተግባባን በኋላ አንተ እንትነግረኝ የምትፈልገኝ ነገር ካለ መስማት ፈልጋለሁ። እሺ ንገረኝ። የምነግርህ ነገር መጀመሪያ የያዕቆብ ወንጌል የሚባለው አንደኛ የእግዚአብሔር ቃል አይደለም። ሁለተኛ እንደ ትክክለኛ እንደ እግዚአብሔር ቃል ዋቢ አድርገን የምንጠቅሰው መጽሐፍ አይደለም። እሱን ነገር መያዝ ይኖርብናል። አንተ ሰምቻለሁ ሚሉዬ የእግዚአብሔር ቃል አለመሆኑና ትክክል አለመሆኑ በምክንያት እንደሆነ አራዳለሁ። ምክንያቱ ምንድነው? አቅርብልኝ። ቀኖና አይደለም፣ ቀኖናዊ መጽሐፍ አይደለም። ስለዚህ እግዚአብሔር ቃል አይደለም። ስለዚህ አንተ ይሄ መጽሐፉ ትክክለኛ አይደለም ስህተት ነው ምናምን ብለህ ደምድመህ ብቻህን ወሰድክንና ሌሎቹ አብያተ ቤተክርስቲያን ቆሮና ቀበላሉ 5-6 ቤተክርስቲያን ከተቀበሉ
አንተ ብቻ ነህ ማለት ቀርተሃል ማለት ነው። የሚቀበል ቤተክርስቲያን የለም ወዳጄ አብርሽ። ያዕቆብ ወንጌል የመጽሐፍ ቅዱስ ክፍል ነው ብሎ በቀኖና ያስቀመጠ ቤተክርስቲያን የለም እንዴ? ማስረጃስ ልታቀርብ ትችላለህ? የለም የሌለ ነገር ማስረጃ አይጠየቅም ወዳጄ። የትኛው ቤተክርስቲያን ነው ያዕቆብን ወንጌል የመጽሐፍ ቅዱስ ውስጥ አስገብቶ ቀኖና ይሰራለት? እሺ አመሰግናለሁ። እሺ መልካም ጊዜ ይሁንልሽ። በቃ እሺ። የለም ወዳጄ ያለው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ነው። እሺ አልኩ። ኧረ በእናትህ እሺ አልኩ። ሜሪ እሺ አልኩ እኮ እሺ አልኩ እኮ። ዝም ብሎ ለሚሰማ ሰው አንገቴን ይዘህ ስማ፣ ይሄንን ስማ ብለህ ውሃ አፍን እያጠጠኝ እያደረከኝ ነው። ኧረ ተው ተው ተው። የሰው ልጅ እኮ ነፃነት ፍቃድ አለው። የመስማትም የመቀበልም ነፃ ፍቃድ አለው። ነፃ ፍቃድ ደግሞ አትከፍክፍ። ኧረ ተው ተው ሜሎዬ ተው፣ ጥሩ አይደለም። የማስተማር ሰዴ ደግሞ ያስፈልጋል። በቃ ለማንኛውም እሺ አመሰግናለሁ። አብርሽ ያተክ በዚህ ምሽት ዳግዬ ቀጥይ በግድ እሺ እየቀነስክለት ትንል ታስደርገው ነው እንደ ጓደኛዬን አብርሽ የድሮ ወዳጄ ነውና እንደኔ እኮ የለም ነው ያልኩት። የትኛውም ቤተክርስቲያን ቀኖና ውስጥ አላስገባም። ያዕቆብ ወንጌል የሚባል የለም። ያለው የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ነው። የትኛውም አብያተ ክርስቲያናት የሚስማማበት እንደ ታሪክ ጽሑፍ ልታነበው ትችላለህ። እሱ ላይ ተቃውሞ እኮ እንደ ታሪክ እኮ ነው ያልኩ። አስረዳኝ አልኩ እኮ መጀመሪያ። ቀደም የቀኖና መጽሐፍ ነው ስትለኝ አልነበረም እንዴ? ይኸውልህ ሌሎቹ 5-6 አብያተ ቤተክርስቲያናት በታሪክ ይቀበሉታል እኮ ነው የምልህ እኮ። አሁን አንተ አስተካክለህ መጣ። እንደ ታሪክ ትቀበላለህ ወይስ አትቀበልም? እሺ አብርሽ በቃ አሁን የሰጠን ያክል ትንሽ እንትን በላት። እሷን እያዋርካት ደግሞ ሌላ ጊዜ ሌላ መረጃ ሲኖር ደግሞ ትመጣለህ። አብርሽ ይበቃኛል። አንተ ማስረዳኝ። አንተ የተረዳው መንገድ ካለ አስረዳኝ። ምክንያቱም ከአንተ ጋር ልግባባ ስለምትለም ለምሳሌ አብርሽ ከኔ ጋር ተስማምተን እናወራለን። እኔ አሁን ከሜላ ካለ ውጪ አሁን በዚህ ጉዳይ ላይ ምንም የተለየ ሀሳብ የለኝም። ከኔ ይልቅ መጽሐፉን ደግሞ የሚያውቀው እሱ ነውና ጥሩ ሀሳቦችን አንስቶልሃል። በእውነት በቀናነት ብትሰማው ትጠቀማለህ፣ በደንብ ትጠቀማለህ። የትኛውም አብያተ ክርስቲያናት ይሄ መጽሐፍ ካኖናይዝ ተደርጓል ተብሎ በእግዚአብሔር ቃል እንደ እግዚአብሔር ቃል የተቀበለ የትኛውም አብያተ ክርስቲያናት የለምና ዳግዬ እኔ እነሱ አይደለም ማለት የፈለጉት። እኔ ማለት የፈለጉት ምን መሰለህ እንድትረዳኝ ማለት ነው። ይሄንን መጽሐፎች ኦሪጂናል አብያተ ቤተክርስቲያን ይቀበሉታል፣ ይስማሙታል። ለምሳሌ ጁሪያ፣ አርሚያን፣ ህንድ እንደገና ደግሞ ኢትዮጵያ እና ኤርትራ ይሄን ይስማሙታል። ነገረ ማርያም የሚለው ማለት ነው ይቀበሉታል። ግንቦት 1 እንደተወለደች ልደታ 3 እንደገባች ይቀበሉታል። በታሪክ ደረጃ ነው ያልኩት። እኔ በታሪክ ደረጃ ይሄን ከተስማሙ ይቀበሉታል። ሌላው ደግሞ አልስማማም ብሎ የሚከራከር ካለ አከብራለሁ። ከና አከብሮት ጋር አከብራለሁ። ምክንያቱም ስህተት ነው ከተባለ ያ ሰውዬ ማስረጃ ማቅረብ አለበት። ስህተት የሆነበት ምክንያቱ ምንድነው ብሎ ማቅረብ አለበት። ትክክል የሆነ ያለበት ብሎ ማቅረብ አለበት። እኔ ነው ማወቅ የምችለው በዚህ መንገድ ነው የሚሄዱ እንጂ አንተ ተሳሳለ ይሄ ትክክል ነው አልቀበልም አይደለም። መደማመጥ ነው የሚያስፈልገው። ሰው ልጅ እያወቀ እየተረዳ ይላል በሚል ሐሳብ ነው እንጂ እኔ ከመሬት ተነስቼ አላወራም። ያነበቡት የሰማሁት ነው የምናከረው። ዳኪ አንተ ታቀኛለህ እንደምታቀኝ ማለት እንዳኪ እንጂ ከሱ በልጬ ሁቆኛ አይደለም የተገኘሁት። ለዛ ነው ቴክዩ ዳኪዬ። እሺ አብርሽ ሌላ ሐሳብ አለ የተለየ ነገር? አንድ ነገር ልጠይቅና ቅድም የጠየቁት ጥያቄ በጣም ወሳኝ ስለሆነ ያዕቆብ ወንጌል ላይ ስለ ሰሎሜ የሚናገረው ነገር አለ እና እሱን ሐሳብ አንብበዋል? አብርሽ ዳኒ እስቲ አንተ ጠይቀው ለያበልስልኝ። አብርሽ ዳኪ አቤት 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 ሜላ ያወራ ነበር አልሰማሁም። አንተ ትቀጥል። አንተ በደንብ ይሰማኛል። የሱ በጣም ድምፁ ያስቸግራል። በጣም ድምፅም እየገባልኝ አይደለም። ያንተ ስትናገር ይሰማኛል። ቀጥል ዳኪ ማለትም ትፈልቀው ካለ። እሺ
ሜላይ ጮክ በለት አንተ ይሻላል። አንተ ንገረኝ። የሚል ሀሳብ ነው። የኔ ሀሳብ አለ ምን ብዬ ልንገርህ? ስለዚህ በቃ ችግር የለውም። በቃ ስለዚህ ከኔ የተሻለ ሌሎች ሰዎች ካብትና አዋያቸውና በቃ መካም ሲዩልል የኔ ድምጽ አይሰማውም አብርሽ፣ ለዛ ነው የራቀ ይመስለኛል። እንደዛ ነው፣ እውነት ነው አብርሽ። በቃ ሌላ ቀን ትመለሳለሽ። አክብራችኋለሁ። በጣም ነው የምወደው። ኤርሚን በሰው አጋጣሚ ሰላም በልልኝ አለ እንደ ኤርሚ። እየሰማ ነው። በቃ ሰላም በልልኝና በቃ ቅድም እሱም የተናከረው ሀሳብ ያነሳው ጥሩ ስለነበረ ላሳየው ፈልጌ ነበረ። አሁን እዚህ ጋር 10 መስከረም 10 የሚሉና እንደገና ክፖታ እንደሚሉት አብዛኛዎቹ የተቀበሉት ክፖታ እንደሆነ የጥናት ማስተካከሻዎች ትርስሮቹ ይናገራሉ። ለማንኛውም በቃ ሌሎቹ እንድላቸው እንዳይንሻማ አብዛኛው አትበል ወዳጅ፣ አብዛኛው አትበል። ካንተ ጋር አወራሁም ከዳኪካ ነው እና አመሰግናለሁ ዳኪጄ። አብዛኛው አትበል ወዳጅ፣ ማስረጃ ዳኪጄ። መልካም ጊዜ ይሁንልህ። እኔማ ተቀምጬ ውሸት አታወራም። አብዛኛው አትበል። አብዛኛው እንደው ካልከኝ አቅርብ። የለም አንተ እኮ ነው ያወራው። አቅርብና አብዛኛው ብለህ ያወራው እንደሌላ አቅርብልሽ። እሻን ታሳሳኛ ተስማምቷል የሚለው የምስራች ማለት አንዳንዴ ያዕቆብ ወቄል የምስራች የሚለው አብዛኞቹ ክፖታ እንደሆነ ተስማምቷል የሚለው አለ። አብዛኞቹ የምትለኝ ለማንን ነው እንዴ? አትቀበለውም። ስለማትቀበለው ለአንተ መልስ ስለምትሰጣለህ። አብዛኞቹ የምትለኝ ለማንን ነው? ታሪክ አክሩመት ታረካለህ እንዴ? አክሩመት ያዋጣል በታሪክ ደረጃ። አብዛኞቹ የምትለው ለማንን ነው አብርሽ? ቀላል ጥያቄ። አብዛኞቹ እንዳልኩ እንድ ኦርቶዶክስ፣ አርማንያ፣ ቅድም ዳኪ እንደነከፉት እነዚህ ህንድ፣ አርመን፣ ኢትዮጵያ ምን ኦርቶዶክስ ነው የሚባሉት? እሱ ሌላ ጥያቄ ነው። አሁን ስለ መስማማታችሁ አለመስማማታችሁ ሌላ ጥያቄ አይደለም። አብዛኛው የምትለኝ እኮ ሌላ ጥያቄ አትጨምር። ያንተ ተባይ ስራው ወኩሎ ጥያቄ እየጨመርክ ስለመጣ ነው እንጂ ምንም ተመሳሳይ ጥያቄ ነው የጠየቀው። አብዛኛው እዛ መጽሐፍ ላይ ያ መጽሐፉ የሚያወራው የኦሪየንታል ኦርቶዶክስ ነው። ተስማምቷል ወይስ ትቀበላለህ ወይስ አትቀበልም? የኦሪየንታል ይሁን ትቀበላለህ ወይስ አትቀበልም? ይሁን አይሆን አይደለም። ኦሪየንታልም እንደሆነ አላወቅም ወዳጄ። እኔ እኮ እየነገርኩ ነው። ኧረ እባክህ፣ ኧረ እውነት አንተ ነው የምታውቀው፣ አንተ ነው ብቻ ነው የምታውቀው። እኔ እያነበብኩ አይደል እንዴ? ስጠይቅ ለምን አትመልስም ታዲያ? ቅድም ለምንድን ነው የሚባሉት? እሺ ኦሪየንታል እንደሆኑ ታውቃለህ? ኦሪየንታል ኦርቶዶክስ የሚባሉት ይቀበሉታል ብዬ ተናግሬያለሁ። አንተ ግን ኦሪየንታሎች ቆይ ልጠይቅ፣ የምታውቃቸው ከሆነ ኦሪየንታል የሚባሉትን ቤተክርስቲያን እስኪ ንገረኝ። ማን ናቸው? ወይ አዳምጠኝ፣ መጀመሪያ አዳምጠኝ። ማን ናቸው ንገረኝ። ክሪክም አለ፣ ክሪክ ኦርቶዶክስ ቤተክርስቲያን አለ። ግሪክ ኦርቶዶክስ ኦሪየንታል ነች? ኧረ ተው እባክህ አብርሽ። ግሪክ ኦርቶዶክስ ኢስተር ነች። ክሪክ ኦርቶዶክስ ቸርች፣ አዎ እሱ ያስማማል፣ ችግር የለውም። እሱ ኦሪየንታል ነች። ግሪክ ኦርቶዶክስ ኦሪየንታል ነች። አሁን አንተ ሌላ ጥያቄ ያመጣ። አሁን አንዳምጠኝ ዳክዬ ማነው ሜሎስ አዳምጠኝ። የሚገባ ሰው ካለ ይግባና ቢወያይ የተሻለ ነው የሚሆነው። አብርሽ ቢበቃ ይሻላል። አንተ ስህተት ላይ ስህተት ነው ያለው። ዳኒ ቀጥል። በቃ ኦሪየንታል ግሪክ ነች ብሎኛል። እንግዲህ እሺ አይ በሚቀጥለው ሲመጣ አስተካክሎት ይመጣል። የአብርሽ ጥሩነቱ ይሄ ነው። አሁን ይከራከረና በሚቀጥለው ሲመጣ ብዙ ነገሮች አስተካክሎ ይመጣልና ሞድለት ባህሪው ይሄ ነው። አሁን እንዳልሰማ መስሎ ተከራክሮ ዝቶ ምናምን ይወጣል። ከዛ ሲመጣ ግን እሷን ነገር አስተካክሎ ጥሯት ነው የሚመጣው። ጥሩ መንገድ ላይ ነው ያለው አብርሽ። በቃ አይዞ ማለት ፈልጋለሁ። እንቀጥላለን። ተባርከሽ ወንድነት አለ ዳኪ። ያመሰግናለሁ በጣም ቴንኪው በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። አሚን። አብርሽ ኤርምሻ አለው ግን በጣም ያለ መኪና እያሽከረከርኩ ስለሆነ እሺ ቴክ ዩር ታይም። እሺ አስተዋይ ሚዩት ነህ እያወራህ ከሆነ
አቤት አቤት፣ ይቅርታ ይቅርታ። እሺ ድምፅህን ጮክ ታደርገዋል? ድምፅህን ጮክ ታደርገዋለህ ወይ? እሺ አይሰማም? አይሰማም? እሺ አሁን ይሰማል። ከየት ቤተ እምነት ነህ? የአንተ ድምፅ ትንሽ ዝግ ያለ ነው። እሺ ከየት ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ሜላይ ተቀበለው። እሺ እሺ አስተዋይ እንዴት ነህ? እግዚአብሔር ይመስገን። ስለ ማርያም ልደት እያወራን ነውና ከየት አገኛችሁት የማርያም ልደት ግንቦት አንድ መሆኑን እያልን እየጠየቅን ያለ ነው። እንግዲህ ቅድም ልጁ ትንሽ ሊገልጽልን ሞክሮ ነበር። ያው እኛ ከመጽሐፍ ቅዱስ ውጭ አዋልድ መጽሐፍትን እንቀበላለን። እሺ ነገር ግን ስፔሲፊክ አድርገን ባንነግርህ ታምረ ማርያም ላይ ግንቦት አንድ ቀን እንደተወለደች ይነገራል። ታምረ ማርያም ራሱ ከየት አመጣው ነው ጥያቄው እኮ። እንግዲህ ታምረ ማርያም በሊቃውንት የተሰጠን ነገር ነው። ያው ታምረ ማርያም የትኞቹ ሊቃውንቶች? እንግዲህ የእምነታችን አባል ከሆኑት ለምሳሌ በአብዛኛው ውዳሴ ማርያምና ታምረ ማርያም ከሶሪያ አካባቢ ካሉ ሊቃውንቶች ለእኛ እንደተበረከተ ቅድስት ቤተክርስቲያን ትነግረናለች። ይህ ከሶሪያ አይደለም ታምረ ማርያም። ኦኬ ከማን ነው ታዲያ? አንተ እስኪ ካወቀው። ታምረ ማርያም የተለያየ ምንጮች አሉት ተብሎ ነው የሚታመነው። የተወሰነ ከፈረንሳይ፣ አብዛኛው ደግሞ ከግብጽ እንደሆነ ነው የሚታመነው። ትርጉም ስራ ነው ታምረ ማርያም። ሻይ ከየትም ይሁን ግን ባጭሩ ያው እኛ ከየትም ይሁን ሳይሆን ትክክለኛው ምንጭ ማወቅ አለብን። አዎ እንግዲህ ስለዚህ ግንቦት አንድ ታምረ ማርያም በኮፕትና በሶሪያን መካከል ብዙም የተራራቀ ነገር ስለሌለ ዝምድና አላቸው። ለምሳሌ አይ በዝምድና ምናምን ብለንማ አናስጠጋቀው። ኤኒዌይስ ዋናው ነገር ኦሪየንታል ቤተክርስቲያን ስለሆኑ መጽሐፍ ይወራረሳሉ ልልህ ፈልጌ ነው። እሺ መልካም። ስለዚህ ያንተ ትልቁ ማስረጃ ታምረ ማርያም ነው። አዎ ግን በዚሁ አጋጣሚ አንተንም ልጠይቅህና ማርያም መወለዷን ታምናለህ አይደል? አንተ ስለተወለደችማ ነው ጌታ ከሷ የተወለደው። በጣም ጥሩ። ስለዚህ አሁን አንተ ያልገባ የቀኑ ጉዳይ ነው። ቀኑ መጽሐፍ ቅዱስ ላይ ስላልተገለጸ የምታደርጉት ልምምድ ሁሉ ጠቅላላ ክርስቲያናዊ አይደለም። ክርስቲያናዊ ልምምድ የላችሁም። መጀመሪያ በልደቷ እንስማማና ከዛ በኋላ ወዳለው ነገር እንሄዳለን። አይኖ ያንተን ቴንሽን ይገባኛል። በምንስማማን ያልከኝ? በልደቷ እንስማማ መጀመሪያ። ተወለደች ማማያ ምን አለ እንደ ወዳጄ። ኦኬ በዛ ከተስማማን አሁን አንተ ያልገባ ልደቷ ለምን ተከበረ ነው ወይም የምታከብሩበት መንገድ ከመጽሐፍ ሲጀምር ለሞቱ ሰዎች ልደት እንድናከብር መጽሐፍ ቅዱስ አያዘንም። እንደዚህ አይነት ልምምድ የለውም። መጽሐፍ ቅዱሳችን አይታወቅም እንደዚህ አይነት ልምምድ። እኛ ደግሞ ማርያም ሞታ ግን እንደ ልጇ ትንሣኤ አግኝታለች ብለን እናምናለን። እሱም ሌላ ማስረጃ የሌለው ታሪክ ነው። ታሪክ እንኳን አይደለም። ያው አይ ማስረጃ እንዳልኩ ነው። አዋልድ መጽሐፍትን እንደምንቀበል ታምናለህ አይደል አንተ? አዋልድ መጽሐፍ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የአዋልድ መጽሐፍትን፣ ድርሳናትን እነዚህን እንደምንቀበል ታምናለህ? እሱማ አምናለሁ። እሱ እኮ ነው የጎዳችሁ። ኦኬ የጎዳችሁ እኮ ምን አድርጎ ጎዳን? የጎዳችሁማ እነዚህ አዋልድ መጽሐፍቶች ከትክክለኛው ከእግዚአብሔር ቃል ውጭ ብዙ ልምምዶች እንዲኖራችሁ አድርጓቸዋል። ይሄ ነው ትልቁ ጉዳቱ። ሲቀጥል እነዚህ አዋልድ መጽሐፍቶች አንዱ የሚናገረውን ሌላ አይደግሙም። እሱኛው ደግሞ ሌላ ጉዳቱ ነው። ወጥ የሆነ ታሪክ የላቸውም አዋልድ መጽሐፍቶች ላይ። ስለዚህ አሁን ባጭሩ
አዋልድ መጽሐፍት ላይ ላይክ አሁን አንተ የቴንቴሽን እኔ እንደሚገባኝ ቅዱሳን መዘከር የለባቸውም እና እግዚአብሔር ብቻ ነው ቅዱሳኑ የእግዚአብሔርን ክብር ወስደውበታል ብለህ ጥብቅና ነው ያዝከው ማለት ነው አይደል? ወስዶበታል ሳይሆን እነሱ ሊወስዱበት አይችሉም። እናንተ ግን የስህተት ልምምድ ውስጥ ካልወሰዱበት አንተ ምን አስጨነቀ ታዲያ? ለምን እዚህ ያህል መቆርቆር? የስህተት ልምምድ ውስጥ ናቸው። የእግዚአብሔርን ክብር ሲጀመር ማንም ሊወስድ አይችልም። የሚያስቆረቁር ለእግዚአብሔር ነው ወይስ እኛን ጠፍተዋል ብለህ እንዳንጠፋ ነው? አሁን ነው እናንተን ነው። የእግዚአብሔርማ በክብሩ ሙሉ ነው፣ ማንም ክብር አይወስድበትም። እናንተ ጋራ ግን ስለጠፋችሁ በእናንተ ልብ እግዚአብሔር ስላልከበረ ፍጡራኖች ስለሆነ የከበሩት ከዚህ አይነት ልምምድ ውጡ ባካችሁ እያልን ነው። ምንድን ነው ፕሩፍ? አሁን አንተ ፕሩፍ ባለህበት ሆነ ሐዋርያዊ የሆነ እኛም ባለንበት ሆነን ፕሩፍን ለመጥፋታችን አንተ ደግሞ በህይወት ለመኖር ምንድን ነው ፕሩፍ? መጽሐፍ ቅዱስ ነው። ሌላ ምን ፕሩፍ አለ? መጽሐፍ ቅዱስ እኛ ጋር የለም። እሱ አይደለም ጥያቄውን፣ ወደ ሌላ ጥያቄ አንሂድ እኮ። ይኸውልህ አሁን እሱ ነው መጽሐፍ ቅዱስ ዋናው ቤዚክ በሆነው ነገር ሳንግባባ እኛ በሌላ ፖይንት ርዕስ አለን ዛሬ። በዛ ርዕስ ላይ ነው አሁን የማርያም ልደት ይላል እዚህ ጋር ርዕሱ። የማርያም ልደት በቃ ልደት አላት ማርያም። ልደቷን እኛ እናከብራለን። አለቀ። ማክበር እኮ መብት ነው ወዳጅ፣ ማንም የሚቃወም የለም። ግን እኛ ምንድነው እየፈጠርን ያለ ነው መሰለ እንድትረዳን መንፈሳዊ ነገር ስለሆነ እያደረጋችሁ ያላችሁት ወይም ሃይማኖታዊ ነገር ስለ ማርያም ስታወሩ እኛም ይመለከተናል። ምክንያቱም የጌታችን የኢየሱስ እናት ነች ብለን ስለምናምን። ስለዚህ ስለ ጌታዬነት እንደዚህ ነው ብላችሁ ስታደርጉ ከምን አመጣችሁት? ምንድነው ምንጫችሁ? እሷን አፕሪሺየት አደረገን እንጂ እሷ አታቆም፣ እሷ አታቆም፣ እሷም አትቀበለው። በምን ምንድን ነው ፕሩፍ? ፕሩፍማ መጽሐፍ ቅዱስ ላይ እንደዚህ አይነት ልምምድ የለም። ማርያም እንደዚህ አይነት ነገር ስትቀበል አናገኝም። አሁን መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ አንዳንድ መልስ የማናገኝለት ነገር አለ፣ ዝም የሚልበት። ያ ማለት ዝም ባለበት ጉዳይ ላይ ዝም በሉ፣ እኛም ዝም እንላለን እኮ። ዘሴም ቲንግ እኮ አሁን ለአንተም ይሰራል ያ በግልባጩ። አየህ ለምሳሌ በግልባጩ ይሰራል። አንተም ስላልተነገረ ብለህ እንትን ማለት የለብህም። እንዳልኩ ነው፣ እኛ ደግሞ እንቀበላለን። እንዳልኩ ነው አትበለኝ። አሁን ለምሳሌ ቅድም ምን ብለኸኛል? ማርያም እንደተነሳች እናምናለን አልከኝ ከሙታን አይደል? ይህን ታሪክ ያገኘው ከየት ነው? ከመጽሐፍ ቅዱስ አይደለም። ከመጽሐፍ ቅዱስ አይደለም፣ እውነት ነው። ከየት ነው ያገኘው? ለምሳሌ ቀጥታ ቃል በቃል አይልም፣ ግን መጽሐፍ ቅዱስ ላይ ሕያዋን እንደሆነ ይናገራል። ከሞት ስለመነሳት እኮ ነው ያወራሁት። ከሞት ስለመነሳት ደግሞ አንደኛ የትንሣኤ ሁሉ በኩር የሆነው ራሱ ጌታችን ነው፣ ተነስቷል። ሁለተኛ ደግሞ ከመቃብር ሰው አስነስቷል። እሱ አልዓዛር አንዱ አይደል እንዴ? አልዓዛርን ማስነሳት በትንሣኤ አካል የተነሳው ድንግል ማርያምን ማስነሳት እንዴት አይችልም? በትንሣኤ አካል ነው የተነሳው አልዓዛር። ምን አልከኝ? በትንሣኤ አካል ነው የተነሳው በከበረ ስጋ። ኦኬ፣ በከበረ ስጋ ላይሆን ይችላል። ልክ እንደ ጌታ በቃ እሱ ነው ጥያቄያችን እኮ። ግን አሁን እኔ የምነግርህ ለምሳሌ እኛ በከበረ ስጋም እመቤታችን እንደተነሳች ነው የምናምነው። ለእሱ ማስረጃ እሱም እንኳን ባይሆን ግን ሰውን እግዚአብሔር ከሞት ሊያስነሳ በማስረጃ እናውራ ወዳጅ። በማስረጃ ቆያ ምናምን ሳይሆን ማስረጃ። መጀመሪያ የከበረ ስጋ ስለ መጨረሻ የትንሣኤ ጉባኤ ከማውራታችን በፊት ሰው ከሞት በእግዚአብሔር ሊነሳ እንደሚችል ከትንሣኤም በፊት በዚህ ታምናለህ? በዚህ እንስማማለን አይደል ወዳጅ? ወደ ማስረጃው ማርያም በትንሣኤ አካል ተነስታለች ለሚለው ማስረጃ። ኦኬ፣ አሁን እሱ ጋር ከመድረሳችን በፊት ግን የሰው ልጅ አሁን አንተን ያመጣው እኮ የናሳ እኮ ነገርኩህ እኮ። አሁን አልዓዛር ከሞት መነሳቱን የማርያም መነሳትና የአልዓዛር መነሳት አንድ አይነት ነው። ኦኬ፣ ለእኛ አይደለም። መጀመሪያ ግን አንድ አይነት ካልሆነ ለእሱ ማስረጃ ነገረኝ። ከሞት ግን ሰው መነሳቱን ካመንክልኝ ቀጥሎ እመቤታችን እንደ ልጇ ትንሣኤ ማግኘቷን ከዛ እናወራለን። ወዳጅ የአልዓዛር ታሪክ እኮ የእኛ መጽሐፍ ቅዱሳችን ላይ አለ፣ ተጽፏል። ዮሐንስ ወንጌል ምዕራፍ 11። ይሄ ከሆነ አሁን እሱን እኮ እናውቃለን።
እሱ ግድ የለም ሊያጣላን አይችልም። እመቤታችን ያጣላል፣ በጣም ያጣላል። ይህ ወንጌል የሆነ ትምህርታችሁ ነው። ማርያም ልክ እንደ ኢየሱስ ክርስቶስ ተነስታለች እያላችሁ የምትናገሩት ነገር ሐዋርያቶች ያላስተማሩት ከሐዋርያቶች ትምህርት ተቃራኒ የቆመ ተነስታለች ስንል ልጇ አስነስቷታል ነው ብለን ምናምነው እንጂ እሷ በራሷ ኃይል በራሷ ስልጣን ተነስታለች አይደለም። ማስረጃውን ነገርኩ እኮ አዋልድ መጽሐፍት አልኩ እኮ። የትኛው አዋልድ መጽሐፍ? ብዙ አዋልድ መጽሐፍት ነው ያሉት። አንዱ ታምረ ማርያም ነው። ታምረ ማርያም ምዕራፍ ስንት ወይም ታምር ስንት? ምዕራፉን በቀጥታ አሁን አላስታውሰውም፣ ግን እኔ ጥያቄ እጄ ላይ ታምሩ ስለሌለ ላወጣልህ ይችላል። እኔ ልጠይቅ፣ ማርያም ስትሞት ተቀብራለች እንዴ? በትክክል ተቀብራለች። አዎ፣ ታምሩ ላይ እንግዲህ ካልተቀበረች እንዴት ነው ከመቃብር ተነስታ የምትሄደው? እሱን እኮ ነው የምልህ። እናንተ ትውፊት እርስ በራሱ አይስማማም፣ ይጣረሳል የምልህ እሱ ነው። ማርያም አሁን ለምሳሌ አልተቀበረችም። ማን ያለው እንደዛ? የእናንተ መጽሐፍ ድርሳነ ማርያም። አይ እኛ አንደኛ ማወቅ ያለብን አይማ ማለት መሰለህ ድርሳነ ማርያም ላይ ማርያም አልተቀበረችም ይላል። ለምን መሰለህ አሁን ድርሳነ ማርያምን እኔ እንደውም አንብቤውም ሰምቼውም አላውቅም። የሚገርም አንተ አታውቀውም ማለት መጽሐፉ የለም ማለት አይደለም። እሱ እንግዲህ ማንም ዝም ብሎ የሰከረ ሁሉ አምጥቶ የሰከረ ሁሉ ሊቃውንቱ እኮ አዳምጠኝ መጽሐፉን ካላወቅኩ የራስን መጽሐፍ ባትሰድብ ይሻላል። በሲኖዶሱ ዲክሌር ያልተደረገ ሊቃውንቱ የማያውቁት በሊቃውንት ጉባኤ ያልተመረመረ መጽሐፍ ሁሉ የቤተክርስቲያን መጽሐፍ ነው ብለህ የምትናገር ከሆነ እሱን ለማጣቀሻ ሜሎስ ይሄ ብዙም አንተ ሲጀመር ታምረ ማርያምን ልጠቅስልኝ አልቻልክም። ታምሩን ራሱ አታውቀውም። ማስረጃ እኮ ልንገር፣ ታምሩን በቁጥር ከሆነ ወደ መጨረሻው አንብበው። እንግዲህ ስንት ታምረ ማርያም ያለው ወደ መጨረሻው ራሱ አይባልም። ገባህ? የተለያየ ታምር ያለው መጽሐፍ አለ። ስንተኛው ታምር ላይ ነው ያለው? የትኛው ማተሚያ ቤት ይታተማል? ይህን ሁሉ ማየት አለብን እንጂ ወደ መጨረሻው አካባቢ አይባልም። እንትን አስመሰልክ እኮ። ዋናው በሜን ኮንሰፕቱ እንስማማና እኮ ሜን ኮንሰፕቱን እየጠየቅኩ ነው። ማርያም ተቀብራለች አልተቀበረችም ወይ አልኩ። ታሪኩን እኮ አንተ ታውቀዋለህ እኮ። ለቀባሪው ያረዱት እኮ ነው። ምኑን ነው የማውቀው? አታውቀውም ታሪኩን? ይህን ታሪክ የትኛው ታሪክ? ሐዋርያቱ እንደቀበሯት ከዛ በኋላ ቶማስ ደግሞ እሷ ስታርቅ እንደተገናኛት። እሱ ታሪክ የተዛባ ታሪክ ነው። እርስ በራሱ ይጣላል። ግን ታሪኩን ታውቀዋለህ አይደል? ስለማውቀው እኮ ነው እየነገርኩ ያለሁት። ኦኬ። ከዛ በኋላ እንዳረገች እሱ መቀነቱን ለፕሩፍ አመጣና ሰጣች። ስንት ጊዜ ነው ማርያም ያረገችው? የፈለሰችው ስጋዋ ስንት ጊዜ ነው የፈለሰው? አንዴ ነው። አንዴ አይደለም። እና ስንቴ ነው ስጋዋ የፈለሰው? አንዴ ነው። አንዴ ነው። እርግጠኛ እንግዲህ ይሄን አለ ቤተክርስቲያኒቱን የማያውቁት ይሄን አለ ነው ወገኖች፣ ልብ በሉ። ይሄን አንደኛ የማያውቀውን መጽሐፍ ማንም ሰካራም የጻፈውን መጽሐፍ አለ ድርሳነ ማርያም ብሎ ሲጠቅስለት ሜላ ሶሪ ይቅርታ ስለገባው ድርሳነ ማርያም በሰካራም ሰው በሊቃውንት ጉባኤ ተመረመረ። ሲኖዶሱ ሚዩት አድርገው። እሺ አንደኛ መጽሐፉ ሳያውቀው ነው አንተ። እሺ ካልሆነ ታቸው ፈጠፈጣለሁ ማለት ነው። ሚዩት አድርገው። ኦኬ ቴንክ ዩ። አንተ ራሱ እየቃዠ የምታወራው መጽሐፉን የቤተክርስቲያን መጽሐፍትን ማን እንደጻፈው መቼ እንደተጻፈ ሊቃውንት መርምሮታል አልመረመረውም፣ በማን ፍቃድ ነው የታተመው ብሎ የሚለው መጽሐፉን እንኳን አታውቀውም። ራሱ ከለሩ ምን አይነት ይሁን፣ ስንት ገጽ እንዳለው፣ በግዕዝና በአማርኛ ነው የተጻፈው፣ ተአማኝነቱ ምን ያህል ነው አታውቀውም። ዝም ብለህ አንተው ራሱ ጠጥተህ ሰክረህ መጥተህ የቤተክርስቲያኒቱን መጽሐፍት ማንም ሰካራም በጻፈው አልክ። በእርግጥ እውነት ነው፣ ብዙ አብዛኞቹ መጽሐፍቶች በሰካራም ደብተራዎች የተጻፈ መጽሐፍ እንደሆነ ያው ታውቃለህ ማለት ነው። ግን ልብ በሉ፣ አንደኛ መጽሐፉን ሳያውቀው ነው መጽሐፉን ለማጣጣል ሄደው። ድርሳነ ማርያም እንደ ታምረ ማርያም ታማኝነት ያለው በኢትዮጵያ ኦርቶዶክስ ታሪክሳን እምነትና ስርዓት በቤተክርስቲያኒቱ ማተሚያ ቤት የታተመ በቤተክርስቲያኒቱ ሊቃውንት የታየ በማህበረ ቅዱሳን የተዘጋጀ በሰንበት ትምህርት ቤቶች ማደራጃና መምሪያ ክፍል የተዘጋጀ ነው። ይሄ ሰው አሁንና ሌሎች መሰሎች አያውቁም መጽሐፍታቸውን። ማርያም ስንቴ ነው ከሙታን የተነሳችው ሲሉ ያለ አያውቁም። የኢትዮጵያ ኦርቶዶክስ ታሪክሳን በዚህ ጉዳይ ላይ ምን እንደምታስተምር ማለት ነው
ያው ንፍሮ በየትውልድ ምን ያውቃል ማለት ነው። ዝም ብሎ ጩኸት ብቻ እንደሚያቆኑ ደግሞ እዚህ ይከራከራል። ያውም ከቤተክርስቲያን መምህር ጋር ነው የሚያወራው ከሜሎስ ጋር ማለት ነው። እና አንዳንዴ ሲገታ አድርገህ ሲተጠየቁ አይ እንን አላውቀውም የምታውቀው ነገር ካለ ንገረኝ በለው። በጥብጦ ይነግራል ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳ፣ መጽሐፏ ምን እንደሚል፣ የማርያም መነሳት እውነት ነው እውነት አይደለም፣ ምንጩ ከየት ነው አይደለም፣ ስንት መጽሐፍ ተጻፈ፣ በዛ መጽሐፍ ላይ ያለው ተአማኝነት ምን ያህል ነው አይደለም። ከአንተ ይልቅ ቤተሰብን አሰልፎ ሊያስተምር የሚችል ሰው ነው። እንደሚያውቅ ሰው ግን አክት ስታርጉ በጣም ነው የሚደብረው። ኦኬ እዚህ የምታውቁትን ታሳውቁናላችሁ፣ እኛም ደግሞ የምናውቀው እናሳውቃችኋለን። ስታሳውቁን ግን በመረጃ ይሁን፣ እኛም ስናሳውቃችሁ በመረጃ ነው ማለት ነው። እሺ እና ቴንኪው። ሜላ ቀጥሉ። ሶሪ በማለት ብሬክ ስለገባባችሁ። እሺ ችግር የለውም። ዳኒ እስቲ በትልቁ አድርገኝ እንዴ። አንደኛ አሁን እኮ ይሄ ርዕሱን ታመጡና ካሜራ ባጠፋ አይደብራችሁማ? የእኛን እንትን እናፈርሳለን ትላላችሁ። ደግሞ ራሳችን ዲፌንድ ለማድረግ ስንገባ እንደገና መልሰ አንዴ ቆዳይ ታንጓጥጠናለህ። ይሄ አንዴ ቆ ሚዩት አድርገው አየሁ። ድርሳነ ማርያም ይላል። ምን ይላል እዚህ? አሳታሚና ከፈፊ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መመሪያ ማህበረ ቅዱሳን እያየሁ ነው። እሺ ቅድም ያልከውን አውጣልኝ። ላሳየህ እኮ ነው። እንዲ አውጣልኝ ትላለህ እንዴ? ከፍቼ እያሳየሁ። እሺ ምን ይላል? ጥር 21 ቀን በሞተች ጊዜ በምድር የተቀበረች አይደለችም። አንተ ተቀብራለች ብላኝ ነበር። እሺ ቀጥል ያለውን አንብቦ ጨርሰው እንዳለ ምን ለውጣለሁ? መልአኩም ከተሸከሟት ካልጓ ከጌታ ወዳጅ ከዮሐንስ ጋር ነጠቃት ይላል። ስጋዋ ፈልሷል። አንደኛ ጊዜ ፈልሷል ስጋዋ። ስለዚህ ማርያም አልተቀበረችም። በዚህ መጽሐፍ መሰረት ያው እኮ አልተቀበረችም። አሁንስ ምን አልኩኝ? በድርሳነ ማርያም መሰረት ማርያም ምን አላለችም? አልተቀበረችም። ለዚህ ነው ቅድምን ብያለሁ። ትውፊቱ ራሱ እርስ በራሱ አይስማማም፣ ይጋጫል። ለዚህ ነው ከዚህ አይነት ትውፊት መውጣት ያለባችሁ ያልኩ። ለዚህ ነው አንደኛ ይሄ ምናልባት እኔ ተሳስቼ ይሆናል። አልተሳሳትኩም። ተቀበረች የሚል ደግሞ መጽሐፍ አለ። ስንክሳሩ ተቀብራለች። እሱን አሳየን። ኦኬ እሺ፣ እሱን ላውጣልህ። መልካም የስንክሳሩን ሜላ የስንክሳሩ የተጻፈው ታምረ ማርያም እኔ ስለወጣው ነው ከቤት። አሁን መኪና እየነዳው ነው፣ ውጭ ነኝ ያለሁት ወደ ቤት እስክመለስ ድረስ። ታምረ ማርያም የ985 ዓመተ ምህረቱ ካለህ ታምር 7 ላይ አለ ይሄ ቃል ማለት ነው። ስለተቀበረች ምድርን ያመጧት ማነው? ምድር ታወጣ ዘንድ መላእክት እግዚአብሔር ያዝሻል ብለው አሏት። መጥተው ለምድር ብለው የእመቤታችንን ስጋ ታመጭ ዘንድ ያዝሻል እግዚአብሔር ብለው መጥተው እግዚአብሔር በመላእክት በኩል ልኮ መላእክት መጥተው ለምድር ነግረዋት ከምድር እንደወጣች ታምረ ማርያም ታምር 7 ላይ ይናገራል ማለት ነው። እሱን ካጣው እዚሁ ድርሳነ ማርያም ላይ ቶማስና ማርያም የተገናኙበት ከህንድ ሀገር ከስብከተ ወንጌል ሲመለስ ተብሎ የተባለበት ተረታቸው ላይ እሱ ጋር ሐዋርያቱ መቃብር ይዘው ሲቆፍሩ ነበር ይላል። ምክንያቱም ስለቀበሯት ማለት ነው። የት ነው ያኖራችኋት የት ነው የቀበራችኋት ብለው ሲላቸው ቶማስ የእመቤታችንን መቃብር ታይ ዘንድ ና ብለውት ይዘውት ሄደው ሲቆፍሩ አጧት ይላል። እና እሱም ሁለቱም ላይ ድርሳነ ማርያም ላይ አሁን ያነበብከው ክፍል ላይ አልተቀበረችም ይላል። ወደ መጨረሻው ደግሞ ከቶማስ ጋር የተገናኘችበት ደግሞ ተቀበረች ይላል። ኦርቶዶክሳዊነት ማለት ባቢሎናዊነት ማለት ነው። ስለ አንድ ታሪክ ስለ ጌታ እናት ማርያም ተቀበረች አልተቀበረችም፣ እንዲህ አይነት ጽሁፍ ነው ያለው። ከፈለከ ስንክሳሩን ማንበብላቸው። ቴንኪዩ። እሺ ታምረ ማርያምን ስላልያዝኩት ነው ስቱዲዮ ስለሆነ እስኪ በአጭሩ እንግባባና አሁን የስንክሳሩን ቅላሴ ይችላል። አንዴ እየከፈትኩት ነው ያለሁት። አይ ችግር የለውም። እንትናም ኤርሚም አብራራው እኮ
ችግር የለውም እሱ ቢጣረስም ችግር ግን አንድ ነገር ነው ችግር የለውም እኮ አለ ችግር አለው ቢጣረስም ችግር የለውም እንዴት አይ ኖ ማለቴ ግድ የለም አሁን እሱ ጋር ሄድን ማለት አንድ ነገር ወደ ሌላ ክርክር ነው ግን ቤዚክ የሆነ ጥያቄ ልጠይቅ አንተ ይሄ ችግር የለውም ይባላል ሰው ሲሞት አዳምጠኝ አይ መጀመሪያ በኤማ ንግባባ እየተጋጨም ችግር የለውም ይጋጭ እኔ የፈለከው ማስረጃ ብታመጣ እኔ በአቋሚያ ተፈቀቀተ እሱ መብት እኮ ነው መብት ነው አዎ እንዴ ማስረጃ እየቀረበላ አልቀበልም ማለት ሁለተኛ ማንም ያስገድዳል ማለት ነው በዛው ልክ ደግሞ እሱማ እያመጣው ያሳየው